በጣም ያሳዝናል። ዳጣ እንግዲህ እውነቱን አወቀች ማለት ነው። ያ ምንድን ነው እንግዲህ ቤተሰቦቿ እነማን እንደሆኑ እናቷ ማን እንደሆነች እንግዲህ እውነቱን ደርሳበታለች። ይህ ምንድን ነው እንግዲህ አብጌ እውነቱ ደርሳበታለች። እሱም እንግዲህ ዳጣ እህቷ እንደሆነች እና እንዲሁም ደግሞ ሁሉን ነገር አርጆ ተናገረ። አንቺና ኮ ዳጣ በጣም ነው የምትመሳሰለው፣ ስለዚህ እህትሽ ናት በማለት እንግዲህ ጥርጣሬ ውስጥ ገብታለች። እስከ ዛሬ ድረስ እንግዲህ ብዙ ጥፋቶችን ስታጠፋና ዳጣንም እንዲሁም ቤተሰቦቿን ለመጉዳት ደፋ ቀና ያለችው አብጌ ዛሬ ላይ በጥፋቷ ተምራ አባቷ ከቤት እንዳስወጣት ሁላችንም እናቅ ነበረ። ነገር ግን ሁሉን ነገር አስተካክላለሁ፣ ከዚህ በኋላ ጥሩ ሰው መሆን እፈልጋለሁኝ፣ ምንም ነገር አላጠፋም፣ አባዬ በጣም ይቅርታ፣ እማዬ በጣም ይቅርታ፣ ከዚህ በኋላ ጥሩ ሴት ለመሆን እፈልጋለሁ ስትልም ተናግራ ነበረ። እንደተለመደው እንግዲህ ሁሉን ነገር ማርሃባ ካለች በኋላ አሁን ላይ ደግሞ አርጆ ሰይጣን እንግዲህ የሚባለው እንግዲህ አሁን ላይ ዳጣ ትሽናት። ያቺ ዳጣ ብታገኝ እኔና አንቺ ዝጋ ቁመን ሁሉን ነገር ብታይ ኑሮ በቦክስ ነበር የምትለይ ስትልም ተናግራለች። እንዴት እንደዚህ ልትል ትችላለህ? ማለትም እኮ እንዴ እህቴ ናት ብላለች። ማለት ሰው ሲያያችሁ እኮ ሁለታችሁም ትመሳሰላላችሁ ስትልም እንግዲህ ጥርጣሬ ውስጥ ከቷለች። ማርታ እንግዲህ አሁን ላይ በጣም ችግር ውስጥ ገብታለች። ዳጣ ግን የሆነ ነገር አላት እማዬ፣ አሁንም ለምንድን ነው አንቺ እማዬ ቀና ብለሽ ሁሉ ነገር ማየት የተሳነሽ ስትልም እንግዲህ ለማርታ ሁሉ ነገር ተናግራ ነበረ። ነገር ግን ማርታ ሁሉን ነገር ለመደባበቅና እንዲሁም ደግሞ ትዳሯን ያለመፍታት ወይም ደግሞ ትዳሯን ያለመበጥበጥ እንግዲህ ሁሉ ነገሮችን ትታ አልፋ ነበረ። ሰላም እንግዲህ አሁን ላይ የመውለጃ ቀን ደርሷል። ነገር ግን ደግሞ አቶ ደረጀ ለዳጣ የእውነቱን ተናግሮ በጣም ቢነግራትና እናቷን ብታቅ ጥሩ ነበር። አባዬ እባክህን ከዚህ በኋላ ምንም ልችል አልችልም፣ እባክህን እናቴ ማን እንደሆነች ንገረኝ፣ እባክህን ደስታዋን እስከ ዛሬ ድረስ እኮ ትደብቀኝ ማለቴ እየጠበቀች ነበረ። ብዙ ነገሮችን እያደረገች ይሆናል። እባክህን እኔ ዳህም ትሆን ምንም ትሆን ችግር የለብኝም፣ ብቻ እናትነቷን እማዬ ብያት እሷም ደግሞ ልጄ ብላኝ የሆነ ነገር ብንሆን ይሻላል ስትልም ተናግራለች። እናቴም ሌላ ልጅ አላት ወይ ስትልም ጠይቀው ነበረ። ቢኖሯት ደስ ይልሻል ወይ ሲላትም አዎ እንዴ ከነ ህዋህና አብጌ የበለጠ እህቶች ቢኖረኝ ደስ ይለኛል፣ ማለቴም እነዚህም ደስ ይላሉ፣ ሌላም ደግሞ ከሷ ያሉት ደግሞ ቢኖሩ በጣም ደስ ይለኛል ስትልም ተናግራ ነበረ። እንግዲህ ናታን ለማንም እንደማይናገር ቃል ገብተውላት ነበረ። ናታንም በጣም ጎበዝና አስተዋይ ሰው ነው። ቃል ገባልሻለሁ ዳጣዬ እኔ ማን እንደሆነች እናትሽ ማለቴ ለሰላም እውነቱን መናገር አለብሽ ሲልም ነበር ያስፈራራል። እንግዲህ ናታን ለሰላም ሆኖ ይሄድና ሁሉን ነገር ይናገራል። ማለትም እንግዲህ ዳጣ ማለት አይታወቅም ጎዳና ያደረችው እናት የላትም፣ እናቷን ፍለጋ ላይ ነው ያለች ብሎ ቢነግራት ሰላም ተንቀሳቀስ ነበረ። አቶ ደረጀን አጥብቃ ትነግረው ነበረ። እስከ ዛሬ ድረስ በአንተ ምክንያት ነው ልጅን የት ነው ያረጋችኋት? ማለትም ገላችኋት ነው ወይ? ምን አድርጋችኋት ነው? በህይወት አለች ወይ? ምንድናት? የት ናት? አንተ እንደምታቃቃለውኝ ስትልም ተናገራለች። ከዛም አቶ ደረጀ እንግዲህ ለማርታ እውነቱን እስከሚወጣ ድረስ ሁሉ ነገር እስከሚል ድረስ መረጋጋት ይኖር ብሻል ልጅሽ የት እንዳለች አላቅም በማለትም እንግዲህ አቶ ደረጀ ለሰላም እውነቱን መናገር አልፈለገም ማለት ነው። አሁን ላይ እንግዲህ እውነቱ የሚወጣበት ቀን እየተቃረበ ነው ላለሁኝ። አብጌ እንግዲህ የቤተሰቦቿን ህይወት ለመበጥበጥና ትዳራቸው ለመበጥበጥ እንግዲህ ቆርጣ ተነስታለች። አብጌ እንግዲህ የሰማችው ወይም ደግሞ የሆነ ነገር ለማድረግ እንግዲህ ስትፈልግ ወደ ኋላ ነገር የለም። ሁሉን ነገር ይበጥበጥ፣ ምንም አይደንቃትም፣ አይሞቃትም፣ አይበርዳትም። ነገር ግን ደግሞ እሷ ካለችው አለችው ነው ይህ። ስለዚህ አሁን ላይ እንግዲህ ናታንና ዳጣ አንድ ላይ በመሆናቸው በጣም ስሜታዊ የሆነችው እንግዲህ ዳጣ እናት አብጌ ናት። አብጌ እንግዲህ እስከዛሬ ድረስ እንደማንኛውም ምኞት ትመኘው ነበር ናታን የራሷ ለማድረግ እንዲወዳት እንዲያፈቅራት የማታደርገው ነገር የላትም ነበረ። ነገር ግን ደግሞ ዳጣ ከመጣች በኋላ እዚህ ቤት እንግዲህ ለሷ ለማድረግ እሷ ጋር ሲዋሩ ሲሰሳቁ በቅናት አበደች። ይህ ቅናት ብዙ ነገር ያጠፋል፣ ህይወትን ያጠፋል፣ ችግር ውስጥ ይከታል፣ ጥሩ ሰው ለመሆን ይከለክላል። በጣም ችግር ውስጥ ነው የሚያስገባው። ይህ ቅናት የሚባለው መንፈስ በጣም ትልቅ በሽታ ነውና
አቢጌም እንግዲህ እንደተለመደው በጣም የቅናት መንፈስ ስላለባት እንግዲህ ናታንን ከኔ አትወስደውም፣ ይቺ የጎዳና ልጅ፣ ይቺ እየተረገመች በጭራሽ እህቴ ልትሆኝም አትቼ ብላታለች። እንግዲህ ባለፈው ቪዲዮ እንደተመለከታችሁት ዳጣ በጣም ብዙ ነገር ረድታታለች። አቢጌ እንግዲህ እናትና አባቷ ከቤት አባረዋታል። ያባረሩባት ምክንያት እንግዲህ ሁሉም ሰው ያውቀዋል። እንግዲህ የገዛ እህቷን እንግዲህ ልገላት የነበር ነው ዳጣን ለማስወጣት ስትል ከዛ ቤት ዳጣን የሆነ ነገር ሰበብ አድርጋ እሷ ናት ያደረገችው ለማለት እንግዲህ ለማስወጣት ስትል እንግዲህ እህቷ ኮካ ካየች ውሃ እንግዲህ እንኳን ኮካ ይታል ሌላም ነገር ካየች ወደ ኋላ የለም ግጥም አድርጋ ጠጥታ የገዛ እህቷን ገላት ነበርና አንዳንድ ጊዜ መጥፎ አስተሳሰብ ህይወታችንን ያጠፋል። የራሳችን ህይወት ባይጠፋ የሰው ህይወት እናጠፋለን። የሰው ህይወት ደግሞ አጠፋ ማለት ደግሞ ራሳችን ሁሌ ጸጸት፣ ሁሌ ደግሞ በቃ ያን ሰው እያስታወስን ነው የምንኖረው። ህይወታችን በቃ ይበደላል፣ ወይም ደግሞ ህይወታችን በጣም ችግር ውስጥ ነው የሚገባው ብዬ ነው የማስበውና አቢጌም እንግዲህ ተነግራ የማትሰማ ተመክራ ደነዝ ምንም አይገባት ነገር የእውነት በጣም ነው ተገርበኝና የዚህ ድራማ የምር ዳይሬክተር በጣም ጎበዝና በጣም አስተዋይ ነው። ማለትም እንዴት አድርጎ የቤተሰብ ፍቅር መስጠት እንዳለበት ልጆቻቸውን እንዴት መምከር እንዳለባቸው የሚያስተምር የእውነት ከዚህ ካዩዋቸው ዩቲዩብ ድራማዎች በጣም ጎበዝ እና በጣም ቁም አዘል አስተማሪ ያገኘውበት ነው። እኔ በበኩሌ ዳጣ ድራማ የቤተሰብ ያላቸው ፍቅር አቶ ደረጀ ትዳሩ እንዳይፈርስ ያለው ነገር እንዲሁም ደግሞ ሰላምዬ እንዳትበደል ወይም ደግሞ የሆነ ነገር እንዳትሆን እሷን እያጸናና በዚህ በኩል እውነት ይሄ ሰላም የሱ ልጅ መሆኑን ቢያቅ ዳጣንና እናቷን ከዚህ ቤት አውጥቶ የራሳቸውን ህይወት ይሰጣቸዋል ብዬ አስብ ነበረ። ነገር ግን እውነቱ ቅርብ ነው። የእውነት እንተን የአቢጌ እናት ማርታ የሆነ ነገር እንዳትሆን ብዬ ተመኘው። ወይም ደግሞ ሰላምዬ ልጇን ሳታቅ ዳጣ እንደሆነ ሳታቅ ዳጣም ደግሞ እናቷ ሰላም እንደሆነች ሳታቅ የሆነ ነገር እንዳይሆኑ ብዬ ተመኘው። ማለትም እንግዲህ አቶ ደረጀም የሆነ ነገር እንዳይሆን ብዬ እመኛለሁ። አቶ ደረጀ እንግዲህ ችግር ደረሰበት ማለት ዳጣም እናቷን ሳታቀረች ማለት ነው። ሰላምም ልጇን ዳጣ መሆኗን ሳታቅ ማለት ነው ቀረ ማለት ነው። እንግዲህ ጥርጣሬያቸው በጣም ከባድ ነው። አቢጌ ግን አሁን ላይ በጣም ችግር ውስጥ ልገባ ነው። አርጁ እንግዲህ ይህ ሰይጣን እወድሻለሁ፣ አፈቅርሻለሁ ለአንቺ ስል እንግዲህ ከሐዋሳ እንደ ነፋስ በርሬ መጠውልሽ እያለ ሲቀልድባት የነበረው አሁን እንደው እሱን ወደው ነው ወይ ፍቅር ለጥቅሟ ስትል ነው እንጂ መቼም ሰውን ወዳ አታውቅም አቢጌ ማለት ነው። አቢጌ እንግዲህ አሁን ላይ በጣም አስቸጋሪ ሴት ሆናለች። በተለይ ቅናት ታይ ተመለሽ። ነገ አንቺ ጥሩ ስትሆኝ ነው ለልጆችም ጥሩ የምትሆኝ። ነገ አንቺ መልካም ስትሆኝ ነው ለልጆች መልካሞችን የምታስተላልፊ ምናምን ሲሉ ነበርና እውነት ነው። ብትመከር የማትሰማ አቶ ደረጀ ብዙ ፈተናዎች ተፈትኗል። አንደኛዋ እንግዲህ ውሃ ምንም እንኳን አስተዋይ ባትሆንም ዝም ብላ የምትናገረውን ነገር እንደ ህፃናት አስተሳሰብ ነው የምታስበው። የህፃናት አስተሳሰብ ደግሞ ታውቁታላችሁ ጋይስ ማለት ትንሽ ይናገርና ነገር ግን ደግሞ ይሄ እንደዚህ ነው እንዲህ በሚል መልካም ልጆችን አልሰጣቸውም። ማርታም እንግዲህ አቢጌ አንደኛ ታቆታላችሁ በጣም መጥፎ ሰውና የተረገመ ሰው ሆናባታለች። ውሃም እንዴ ምንም ነገር የማታውቅ ህፃን ልጁን አባታለች። እንግዲህ በልጅ መፈተን ማለት እንደዛ ነው። አቶ ደረጀም ደግሞ ምን አጥፍቼ ነው የዝን ያክል የተፈተንኩኝ? ማለትም ለምንድን ነው እንደዚህ የሆንኩትኝ? ለምን እንደዚህ ይሆናል? ማለትም ለምን እፈተናለሁ? ለምን ልጆቼ ሞልቅቄ እያሳደጓቸው ምንም ሳይጎልባቸው ለእነሱ ስንል መስዋዕትነትን ከፍለን እነሱን ለምንድን ነው እንደዚህ ያደረጉ በማለትም ብዙ ነገሮችን እየተናገረ ነበረ። አቶ ደረጀ እንግዲህ አሁን ላይ በጣም ያሳዝናል። ልጆችን ለማሳደግ ብዙ መስዋዕቶችን ከፍሏል። ነገር ግን ባለፈው ባስወጣት ጊዜ አቢጌን ዳጣ ምንም ብትሆን እህቶቿ መሆኗ ስላወቀች በጣም ደስተኛ ሆና አባቤ እንዲያስወጣቸውም ሆነ እንዲቀጣቸውም አትፈልግም ነበረ። እሷ የምትፈልገው አንድና አንድ ቤተሰብ ነበረ። ብቻ የጎዳና ልጅ ስለሆነች እህቶቿን ስላገኘ ጥሩ ቤተሰብ
አቶ ደረጀን የመሰለ አባት ስላገኘ በጣም ደስ ብሏት ምንም ነገር ክፋት ነገር ምንም ነገር ቢያስቀይሟት ቢበድሏትም አንቺ ምንድነሽ ምንም ቢሏትም እሱን ተቀብላ አብራቸው እየኖረች ነበረ። ያ ምንድነው እንግዲህ እናቷን ለማወቅ ነው። አቶ ደረጀ ባከን እኔ ልውጣላትና አብጌ የሆነ የራሷን ህይወት ጥሩ ሰው ልትሆንም ትችላለች፣ በእኔ ምክንያት ይሆናል እንግዲህ እንደዚህ ውስጥ የገባችው፣ ባከን ልውጣ፣ በስ እናቴን አስተዋውቀኝ፣ እናቴ እጌት እንዳለች ንገረኝ ብትለውም የትም አትወጭም ብሎ ብዙ ነገር አድርጓል። እንግዲህ አብጌና ዳጣ እንግዲህ ጎዳና በነበሩበት ጊዜ ለአንድ ቀንም ቢሆን ማለት ነው እንግዲህ ብዙ ነገሮችን አሳልፈዋል። አብጌም እንግዲህ የጎዳናን ህይወት ምን እንደሆነ አይታለኝ። አንድ ሰው መጥቶ አስቸግሯት ነበረ። ከዛም ዳጣ መታ አስጣለቻት ምናምን ብቻ ዳጣ ለመልካም ነገር እያደረገች ነው። እንደዛ አድርግልሽ እንኳን እንደው አመሰግናለሁ አትይሞ ስትላት ምን ስለውሽ ነው አንቺ ምን አርገሽልኝ ነው እንዴ? አቶ ደረጀን እኮ እኔ መልሳት ባልለው ኖሮ አይመልስሽም ነበር፣ ለምን እንደዚህ ትሆኛለሽ ብላ ስትላትም አረባከሽ እና ላመሰግንሽ ነው። አንቺ ግን ምን አይነት ሰይጣን ነሽ? ማለት ይሄን ያልካል አድርግልሽ እንኳን አመሰግናለሁ ብለሽ እንኳን ማለታችን አሁን አንቺ እህቴ ነሽ ምንድነሽ ብለሽ ትከራከርኛለሽ እንዴ? እህትነት ማለት እኮ በስጋ ምናምን አይደለም። በቃ ማንኛውም ሰው ሲገናኝ እኮ እህትነት ነው። አንቺ ግን መቼም አትቀየርም በማለት ነበር ጥላት የሄደችው። እንግዲህ ናታን አሁን ላይ ዳጣን የመስማት ወይም ደግሞ ዳጣን የመርዳት ጉጉትነት በጣም እየጨመረ ነው። የህይወት ታሪኳን ለማወቅ በጣም ጓጉቷ ነበረ። አንድ ነገር ነግረዋለች። ያ ምንድነው እንግዲህ እናቷን እንደምትፈልግና እናቷ የት እንዳለች አታውቅም ማለት ነው። ስለዚህ እናቷን በመፈለግ ላይ እረዳሻለሁ፣ ቃል እገባልሻለሁ በማለት እንግዲህ ናታንም ቃል ይገባላት ማለት ነው ለዳጣ። ዳጣም እንግዲህ ለሰላም መናገር አለብኝ ሲል ነበር ናታን። አይ እኔ ነግራታለሁ አንተ እንዳትነግራት። እንግዲህ ሰላም አወቀች ማለት እንግዲህ አቶ ደረጀን ዳጣ ናት ወይ ልጄ በማለት እንግዲህ ፍጥጫ ይመጣል ማለት ነው። አቶ ማርታም እንግዲህ እውነቱ ታውቃለች። ሰላምዬም እንግዲህ ዳጣ ልጇ መሆኗን እንግዲህ የምታውቅበት ቀን እንግዲህ ቅርብ ሆነ ወይ ነገ ወይ ዛሬ ይሆናል ብለን ተስፋ እናደርጋለን። እሱ ምንድነው ናታን እንግዲህ ምንም ምስጢር አይደብቅም፣ ነገር ግን ደግሞ እናገራለሁ ብሎ ስላት አይ ናታን ቃል ገብተህልኛል እኔ ነግራታለሁ በገዛ እንትኔ ብላ ነበር የተናገረችው። ነገር ግን ደግሞ ሰላም ልጇ የት እንዳለች በህይወት ትኖር አትኖር ለናታን ምስጢሯን ሁሉ ስለተናገረች እሱ ያውቃልና ድንገት ዳጣ እንደሆነች ብሎ ያምናል ማለት ነው። ናታን ተናገረ ማለት ሰላም ውድነቱን አወቀች ማለት ነው። ማለትም አቶ ደረጀ ያመጣባት ምክንያት የጓደኛ ልጅ ነው ብሎ ነበር ያመጣትና ያንን ጥርጣሬ ውስጥ ስለምትገባ እናቷ መሆኗን ታውቃለች ማለት ነው። ልጇ መሆኗን ታውቃለች። አቶ ደረጀ በጣም ሲንከባከባት ነበረ። አብጌ ስትበድላት እነ ማርታ ብዙ ነገር ሲያደርጓት እሱ ግን በጣም ያባብላትና ብዙ ነገር ለሷ ያላት ፍቅር በጣም የበለጠ ከልጆቹ ሁሉ አስበልጦ እንደሚወዳት ሰላም ስለምታውቅ ናታን እውነቱን ቢናገር ወይም ደግሞ ዳጣ እውነቱን ለሰላም ብትናገር እስከዛሬ ድረስ አይቆዩም ነበረ። ነገር ግን ድራማ ስለሆነ መዘግየት ስላለበት እንግዲህ ሁሉንም ነገር እየሸፋፈኑት ይገኛል ማለት ነው። አቶ አርጆ እንግዲህ እህቷ መሆኗን አውቃለች። ይቺ የተረገመችው አብጌ አሁን ላይ ደግሞ ድጋሜ ዲኤን ምርመራ ልታደርግ ነው። ኦ ማይ ጋድ አሁን ከሰሩ። አቶ ደረጀ እንግዲህ እስከዛሬ ድረስ ቆይ እያለ እንግዲህ ልጁ መታ ልታዋርደው ነው፣ ትዳሩንም ልታፈርስበት ነው። በጣም ነው የሚያሳዝነው። አቶ ደረጀ ግን የምር በጣም ማለት ነው እውነቱ ቢናገር መልካም ነበረ። ነገር ግን ምርጥ ሚስት አለችው ማርታ። ልጆቹ በጣም ደግ ናቸው ከአብጌ በስተቀር ውሃናት። ነገር ግን ትዳሩ እንዳይፈርስ ነበር የፈለገው ሁሉን ነገር እስከሚያስተካከል ድረስ አንድ ነገር እንዳይሆን ብቻ እንትንላለን ማለት ነው። እና በጣም ነው የሚያሳዝነው የዳጣ ድራማ እንግዲህ ይህንን ይመስላል። በጣም ነው የሚያሳዝነው። እስኪ አሁን ላይ ሰላም እውነቱን ታውቃለች ወይ? አብጌም እንግዲህ አሁን ላይ ዲኤን ምርመራ አድርጋ ሰላም ዳጣ እህቷን መሆኗን ታረጋግጣለች ወይስ አታረጋግጥ የሚለው በጣም ያጓጓል ማለት ነው። እና እንግዲህ እንደተለመደው አቶ ደረጀም እውነቱን ተናግሮ ሰላምም የመውለጃዋ ቀን ስለደረሰ ዳጣም እንግዲህ አዲስ ልጅ እንደሚወለድላት ስታውቅ እንዴት አይነት ደስታ እንደሚሰማት እንኳን እሷኛ ራሱ ተመልካቾች በጉጉት እየጠበቅን ነው የምር